ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የህዳር 4 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የፌዴራል መንገድ በፋኖ ተይዞ የብልጽግናው ሰራዊት ከፍተኛ ሰዋዊና ቁሳዊ ኪሳራ ደርሶበታል። የብልጽግናው ሰራዊት ሻለቃ መሪው በፋኖ እጅ ሲገባ የሰራዊቱ ቀለብና ተተኳሽም ለፋኖ ገቢ ሆኗል። ወዲህ ደግሞ ጎጃም ላይ ሌላ ታሪክ ተፈጥሯል። የሰዓቱ ዜናችን በቀዳሚነት ያስደምጣችኋል። የፋኖ ውጊያን የማድረግ አቅም ከመቼውም ጊዜ በላይ አድጎ ታይቷል። በአየር ወለድ ኮማንዶ ክፍለ ጦር የተከበበችዋን ከተማ ያጠላትን ኮማንዶ ሰብሮ በሌሊት ኦፕሬሽን የባዲን ጦር መሪዎችን ይዞ ወጥቷል። የሸዋው ተጋድሎ ዜናችን ዝርዝር አሰናድቶበታል፣ ይደመጣል። ፋኖ የብልጽግናን አየር ወለድ ኮማንዶ ሰብሮ ሲገባ የብልጽግና ሰራዊት በተቃራኒው የአርሶ አደርን በረት ሰብሮ ገብቷል። በረት ሰብሮ በመግባት ማህያና በግ እየነዳ ሄዷል። በዚህ ጉዳይ ጣና ቴሌቪዥን እስከ መቼ ነው የአማራን አርሶ አደር ከብልጽግና ዘራፊ ሰራዊት የምትታደጉ ሲል የፋኖ መሪዎችን ጠይቋል። ዝርዝሩን ከዜናችን ታገኙታላችሁ። የህዋስ ጉዳይ የፈጩ ጥሬ ሆኗል። አዲግራት በተቃውሞ ተነጣለች። ጦሩ ዛሬም አመጾ ጎዳና ላይ ወጥቷል። ወዲህ ደግሞ የአካባቢው ነዋሪዎች አጋመን እንደ ጅቡቲ የጦር ሰፈር አደረጉ ሲል ምሬቱን ተናግሯል። አጋሜ ላይ የአራት ኃይሎች ታጣቂ ቡድን ሰፍሯል። የየትኞቹ ኃይሎች ናቸው በአጋሜ የሰፈረው የሚለውን በዜናችን ዝርዝር አሰናድተንለታል፣ እናስደምጣችኋለን። የብልጽግናው ወዳጅ በአሜሪካ መንግስት ተወቅሰዋል። የማዕቀብ ናዳም ሊጣልባቸው ይገባል ተብሏል። ፍርደ ገምድሉ የኃያላኑ ስብስብ ዩክሬንን ያስታጠቀን ሩሲያን ደግሞ ጦር ፍችን በላት ብሏል። የሰዓቱ ዜናችን በዝርዝር ተመልክቶታል። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። የተከበራችሁ የአዲስ ድምጽ አድማጭ ተመልካቾችና ተከታታዮች ሚዲያችን ከህዝቡ እውነተኛ ዓላማ ጎን በመቆም በዘርፉ እያበረከተ ያለውን አስተዋጽኦ እንደምትገነዘቡት እናምናለን። በመሆኑም ሚዲያችን በተለይ ላለፉት 8 ዓመታት ዘርፈ ብዙ መከራ እየደረሰበት ያለውን የአማራ ህዝብ ራሱን ከጥቃት እንዲከላከል ከመቀስቀስ ጀምሮ እስከ ማደራጀት የበኩሉን አስተዋጽኦ አድርጓል። አዲስ ድምጽ ሚዲያ በተለይ ዛሬ ለተቀጣጠለው የአማራ የህልውና ትግል እጅግ አስፈላጊ መሆኑን በመረዳት በኖቬምበር 15 እና 16 በሚያደርገው የፈንድራይዚንግ ዝግጅት ላይ በመገኘት የበኩሎትን አስተዋጽኦና ድጋፍ እንዲያደርጉ በአክብሮት ጋብዘንዎታል። ዝግጅቱ በዋሽንግተን ዲሲ ሰዓት አቆጣጠር ከ2 ፒኤም ጀምሮ በዙም ይካሄዳል። ዙም ሚቲንግ አይዲ 561 640 3703 ፓስኮድ ATA-JK6Z። በሌሎች የድጋፍ አማራጮች ዜልና ካሻፕ 240 472 44 39 ፔፓል belowd@yahoo.com በጎፈንድሚ እንዲሁም በቋሚነት በየወሩ ድጋፍ ለማድረግ አዲስ ድምጽ.comን ይጠቀሙ። ድጋፍና ትብብሮ እጅግ አድርገን እናመሰግናለን። አዲስ ድምጽ የህዝብ ልሳን። ፋኖ የፌዴራሉ መንገድ ተቆጣጠረ። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ከአዲስ ዘመን እስከ ማክሰኝት በሚገኘው ሰፊ ቀጠና የሸፈነው ደውጊያ አድርጎ ታላቅ ድል መቀዳጀቱን የዙ ቃል አቀባይ ክፍል አስታወቀ። ከባህር ዳር ጎንደር የሚወስደውን ዋናውን የፌዴራል መንገድም ተቆጣጥሮ ውሏል። ትናንት ከቀትር በኋላ ጀምሮ ከባህር ዳር ጎንደርና ከጎንደር ወደ ባህር ዳር ሰፊ እንቅስቃሴ ያደርግ በነበረው የብልጽግናው ሰራዊት ላይ በተወሰደበት እርምጃ በርካታ አባላቱ ሙትና ቁስለኛ መሆናቸው ታውቋል። እንደዙ ቃል አቀባይ ክፍል ገለጻ ከባህር ዳር በርካታ ቁጥር ያላቸው ከማሰልጠኛ የወጡ የአድማ ብተና አባላትን አጅቦ በመንቀሳቀስ ላይ የነበረው የብልጽግናው ሰራዊት አርኖ ጋርኖ ተብሎ በሚጠራው ከተማ ላይ በተፈጸመበት የደፈጣ ጥቃት ብርቱ ምት አስተናግዷል በማለት ተናግሯል። ጥቃቱን የፈጸመው የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ሲሆን የነብዩ አሳምነው ብርጌድ አርኖ ጋርኖ ላይ ገዢ ቦታዎችን በመያዝ በጠላት ኃይል ላይ ከፍተኛ ጉዳት አድርሷል። በደፈጣ ጥቃቱ በርካታ የብልጽግናው ሰራዊት ሙትና ቁስለኛ ሆነዋል ሲል የኮሩ ቃል አቀባይ ክፍል አስታውቋል። የኮሩ ቃል አቀባይ አክሎም አርኖ ጋርኖ ጥቃት ተከፍቶበት ከፍተኛ ወታደራዊ ኪሳራ አስተናግዶ ያመለጠ የብልጽግናው ሰራዊት ሰብሃ ገብርኤል ላይ ሌላ የተጠመደ ፈንጅ አጋጥሞታል። በዚህም የመብረቁ
ክፍለ ጦር ቁልቋል በር ብርጌድ በጣለችው ደፈጣ ጥቃት የተፈጸመበት ሲሆን በዚህ ድንገተኛ የደፈጣ ጥቃት በርካታ ሰራዊቱ ተደምስሶበታል። መስመራዊ መኮንንም በእጃችን ገብቷል ብለዋል። የሻለቃ መሪው መኮንን ጌታውን ወርቁ የሚባል ሲሆን ከነሙሉ ትጥቁ ለፋኖ እጅ መስጠቱ ተረጋግጧል። ከሻለቃ መሪው በተጨማሪም የብልጽግናው ሰራዊት ይጠቀምባቸው የነበሩ 3 ተሽከርካሪዎችም በፋኖ እጅ መግባታቸው ታውቋል። አዲስ ዘመን እስከ ማክሰኝት የፋኖ ጠንካራ በትር ያረፈበት የብልጽግናው ሰራዊት ዛሬም እንደ ትናንቱ በንጹሃን ላይ አሰቃቂ ግድያ መፈጸሙን ለጣና ቴሌቪዥን የደረሰው መረጃ ያመለክታል። በዚህም በበርካታ ንጹሃን አርሶ አደሮችና በህፃናት ላይ በቀሉን ያሳረፈ ሲሆን የ9 ዓመት ህፃንን ጨምሮ ከ8 በላይ ንጹሃን አርሶ አደሮች ላይ የጦር ወንጀል መፈጸሙ ተገልጿል። አብዮት ሞላ፣ ባባይ ጸጋዬ፣ አቶ አባይ ካሳውና አቶ ታድዬ የተባሉ ንጹሃን ላይ በግፍ እርምጃ የወሰደባቸው ሲሆን አንድ የሃይማኖት አባትን ጨምሮ ከ18 በላይ ውጊያው ላይ ያልተሳተፉ ንጹሃን ወጣቶችንና አርሶ አደሮችን በጥይት ደብድቦ አቁስሏቸዋል ሲል የገለጸው የዳግማዊ ቴዎድሮስ 5ኛ ኮር ቃል አቀባይ ክፍል ነው። ይህ በእንዲህ እንዳለ በአማራ ህዝብ ላይ የተጠናከረና መዋቅራዊ የሆነ ጥቃት የከፈተው የብልጽግናው አገዛዝ በጎጃም ጠቅላይ ግዛት በ3 ቀበሌዎች 37 አርሶ አደሮችን አግቷል። አርሶ አደሮቹ በብልጽግናው ሰራዊት ታፍነው የተወሰዱት በምስራቅ ጎጃም ዞን እነማይ ወረዳ ከሚገኙት ወይራ ጉሬዛም፣ ጠልማና የትመን ቀበሌዎች ነዋሪ የሆኑ ናቸው። አርሶ አደሮቹ በብልጽግናው ሰራዊት ታፍነው ቢቸና ከተማ ውስጥ እንደሚገኙም ታውቋል። የንጹሃን አርሶ አደሮችን መታፈን አስመልክቶ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 201ኛ ኮር ቃል አቀባይ ፋኖ ሀብታሙ ባደረሰን መረጃ እንደገለጸው በነማይ ወረዳ በሚገኙ የገጠር ቀበሌዎች ላይ በአዲስ መልኩ በአርሶ አደር ላይ አፈሳ በማካሄድ የሰለጠኑ ሚሊሻዎችን ጠርንፈናል የሚል ሐሰተኛ መረጃ እየሰራ ነው በማለት ተናግሯል። የሚሊሻ አዛዦቹ በፋኖ እጅ ገቡ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ 5 የባዲ ሚሊሻ አዛዦችን በቁጥጥር ስር መዋሉን አስታወቀም። የሚሊሻ አዛዦቹን በቁጥጥር ስር የዋለው የዙ አጼ አምደ ጽዮን ኮር አካል የሆነው የአጼ ዳዊት ክፍለ ጦር አስማረዳኘ 1ኛ ሻለቃ ነው። የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን እንዳስታወቀው በፋኖ የተያዙት የባዲ ሚሊሻ አዛዦች መካከል የሻለቃ መሪዎች እንደሚገኙበት ተናግረዋል። በተጠና የከተማ ኦፕሬሽን የተገኘውን ድል አስመልክቶ ለጣና ቴሌቪዥን ተጋድሎን የገለጸው የኮር ሚዲያ ኮሚኒኬሽን ክፍል በአማራ ህዝብ ላይ የዘር ፍጅት እየፈጸመ ካለው የብልጽግናው አምባገነን ስርዓት ጋር አብረው ተሰልፈው በህዝባቸው ላይ ተጨማሪ መከራ ሲያደርሱ የቆዩ በርካታ የሚሊሻ አባላት በድርጊታቸው ተጸጽተው የአማራ ህዝብ የነጻነት ታጋዩ ፋኖ ያቀረበላቸውን የምሕረት ጥሪ ተቀብለው የመጡ ቢኖሩም ሞቴን ከብልጽግና ጋር ያድርገው ብለው በተማማሉ የዘራፊው የሚሊሻ አባላት ላይ በአይነቱ ለየት ያለ የከተማ ኦፕሬሽን በመስራት 5 የስርዓቱ ቀኝ እጅ የሆኑ የሚሊሻ አመራሮችን የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር አስማረዳኘ 1ኛ ሻለቃ በቁጥጥር ስር አውሏል ብለዋል። የፋኖ ስኬታማ ኦፕሬሽን የተካሄደው በሸዋ ጠቅላይ ግዛት መራቤቴ አውራጃ በሚዳና ሬማ ወረዳ በሬማ ከተማ ዙሪያ ሲሆን የ101ኛ አየር ወለድ ክፍለ ጦርን ተማምነው በርካታ የሚሊሻ አባላትን አሰማርተው የነበሩት የብልጽግናው ካድሬዎች በፋኖ ድንገተኛ ጥቃት ከፍተኛ ኪሳራ ደርሶባቸዋል። በተለይም 5ቱም የሚሊሻ አዛዦች ፋኖ ከሌሊቱ 8 ሰዓት ከተማ ድረስ ገብቶ ከነትጥቃቸው በቁጥጥር ስር ማድረጉ በካድሬዎች ብቻ ሳይሆን በብልጽግናው ጥምር ጦር አመራሮች ዘንድም ከባድ ድንጋጤ የፈጠረው ሆኗል። የአስማረዳኘ ሻለቃ ቃል አቀባይ አርበኛ እንዳልክ ኮርማው የተጋድሎውን ስኬት አስመልክቶ ሲናገርም በቁጥጥር ስር የዋልናቸው የሚሊሻ አባላቱ ከነሙሉ ትጥቃቸው ነው። 1 የሚሊሻ የሻለቃ መሪ፣ 1 የሚሊሻ ምክትል ሻለቃ መሪ፣ 1 የሚሊሻ ሻምበል መሪና 2 የሚሊሻ የጋንታ መሪዎች ናቸው ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር ሰላ ድንጋይ አውራጃ ከብልጽግናው ሰራዊት ጋር ብርቱ ተጋድሎ ሲያደርጉ ውሏል። የብልጽግናው ሰራዊት በርካታ ኃይሉን አሰማርቶ የነበረ ቢሆንም የመሐመድ ቢሆነ የኮር ተዋጊዎች የብልጽግናውን ሰራዊት በሚገባ መመከትና ማጥቃት በማድረስ ድል መቀዳጀታቸውን የኮሩ ቃል አቀባይ ለጣና ቴሌቪዥን አስታውቋል። የዕለቱን ተጋድሎ ዝርዝር መረጃ በምሽቱ ዜናችን ይዘን የምንመለስ መሆኑን እየገለጽን ወደ ተከታዩ ዜናችን እናልፋለን። አንድነቱ በመዘገየቱ ነው የተጠቃ ነው ፋኖ። የብልጽግናው ሰራዊት በአማራ ህዝብ ላይ የሚፈጽመውን መዋቅራዊና ወታደራዊ ጥቃት አጠናክሮ በመቀጠል የንጹሃንን ንብረት መዝረፉን የጣና ቴሌቪዥን ምንጮች ገልጸዋል። ዛሬን ጨምሮ በተከታታይ 2 ቀናት በጎንደር ጠቅላይ ግዛት ብናት አውራጃ የአርሶ አደሮች የቤት እንስሳትና የግል ትጥቅ በስርዓቱ ታጣቂዎች መዘረፋቸው ታውቋል። በዚህ ጉዳይ ለጣና ቴሌቪዥን አስተያየቱን የሰጠው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ጄኔራል ፈንታ በላይ ክፍለ ጦር ቃል አቀባይ አርበኛ ቤላ ስርዓት የቤት እንስሳት ተብሎ ዘረፈው የለም አህያ እንኳን አልቀረውም ብለዋል። የዝርፊያውን ምክንያት ሲገልጽም የፋኖ ቤተሰብ ናቸው ወይም የቅርብ ዝምድና አላቸው ብሎ ያሰባቸውን ሰዎች ሁሉ በጥቆማ ሄዶ ዘርፏል ሲል
ተናግሯል። የብልጽግናው ስርዓት በአማራ ህዝብ ላይ ጦርነት ሲከፍት ዘርፈ ብዙ ጥቃትና ኪሳራ በህዝቡ ላይ እንዲደርስበት በማሰብ ነው። ለዚህ ዓላማው ደግሞ በዋናነት ማስፈጸሚያ ያደረገው የኢኮኖሚ ድቀትን በህዝቡ ላይ ማድረስን ሲሆን በተለይም አርሶ አደሩን 3 ጊዜ ነው የሚጎዳው። አርሶ አደሩን ለሚልሻ በመመልመል ከማሳው ያረቀዋል፣ በመሃልም ከአካባቢው ማህበረሰብ ጋር ያጋጨዋል። ሁለተኛው መንገድ ደግሞ የአርሶ አደሩ ማሳ በአዝርት እንዳይሸፈን የግብርና ግብዓት ይከለክላል። በአዝርት ወቅትም ጦርነት በመክፈት አርሶ አደሩ እርሻውን እንዳያርስ በማድረግ ማሳው ጦም ያድራል። በመጨረሻም አርሶ አደሩ በብዙ ውጣ ውረድ የዘራውን ሰብል እንዳይሰበስብ ያደርጋል። ከሰበሰበውም እንዳይበላው ይዘርፈዋል ወይም ጦርነት ከፍቶ ያወድመዋል። ብልጽግና በዚህ መጠን በአማራ ህዝብ ላይ የተቀናጀ ጥቃት ከፍቶ ተራዛሚ ማህበራዊ ኢኮኖሚያዊ ቀውስ ሲያደርስ እና ህዝብን በፋኖ ትግል እንዲሰላች ሲያደርግ ድጋፍ የምናደርግለት ፋኖ ለምን አይጠብቀንም? ስንዘረፍ እንዴት አይከላከልልንም? የሚል ጥያቄ ህዝብ እንዲያነሳ ያስገድደዋል። በዚህ ጉዳይ ጣና ቴሌቪዥን ለአርበኛ አቤል ፋኖ እያለ እንዴት ይህንን ሁሉ ውድመት በአማራ ህዝብ ላይ ሊደርስ ቻለ ብለን ጥያቄ ያቀረብንለት ሲሆን አርበኛ አቤል ሲመልስም የፋኖ አንድነት ጅማሮ ሲመጣ ሁሉም የሰራዊቱ አባል ደስተኛ ነበር። አንድነቱ መዘግየቱ ደግሞ ትንሽ ረብሾናል። ጠላት በህዝባችን ላይ ጥቃት እያደረሰ ያለው አቅም ስላለው ሳይሆን እኛ አንድ ባለመሆናችን ነው እድል የሰጠነው ሲል ምላሽ ሰጥቷል። አርበኛ አቤል አስራት በጉዳዩ ዙሪያ የሰጠው ሙሉ ማብራሪያ ተከታትለን እንመለስ። ብልጽግና ከነበረበት ዓላማና አጀንዳ ለየት ያለ ነገር እየሰራ ነው ያለው። ያ ማለት ከብናት ወረዳ አቅራቢያ በተለያዩ ቀበሌዎች እየተሽከረከረ የንጹሃንን ንብረት የገበሬውን ንብረት በተወለድሽና በዝምድና በስነ ዝምድና ያክስት ያፋኑ ያክስት ሌላ አጎቴ ነው እናት አባት ነው በማለት ከብትን ሳይቀር እስከ አህያ ድረስ የሚወስድበት አጋጣሚ ተፈጥሯል። ይዞ እየሄደ ነው። ትጥቃቸውን የግል መሳሪያቸውን እየደበደበ 8 ቁጥር እያሰረ እየዘረፈ ነው ያለ። ትጥቅ የሌላቸውን ከብቱን በሙሉ እየነዳ ነው ያለው። በዚህ አጋጣሚ ያው እየሰራ ያለው ስራ ያው አማራን አንድም በሁለት አቅጣጫ በኢኮኖሚካሊም በሰው ኃይልም ፖለቲካሊም እንድደቅ ነው እየሰራ ያለው። በዚህ ልክ ነው ያለው እንቅስቃሴ። እርግጥ የአማራ እንዳለመሆን ለሱ ትልቅ ክፍተት ፈጥሮለታል። በዚህ ደግሞ ያስቀምጥናቸው እኛ የራሳችን ከላይ ያሉ አመራሮች ናቸው ተጠያቂ መሆን መቻል ያለባቸው። አንድነትን እኛ እንፈልጋለን። የምንተኩስበት በተለያየ አቅጣጫ አማራ ህዝብ እያሰቃየ ስለሆነ በዛ መተኮስ የምንፈልገው አንድነትን አንድ አለመሆንን አይቶ ነው ብልጽግና ምን ያህል እያንሰራራ ያለው በዚህ ልክ ነው። ስለዚህ አንድነት እንፈልጋለን። አንድ ከሆነ ከ4 ሰዓት አይፈጅም ማንበርከክ እንችላለን የሚል እምነት ነው ያለን። እኛ አጠቃላይ ቢያንስ እንደ ጎንደር አንድ እየተሰራ ነው ያለው። ነገር ግን ከዚህ በፊት አንዳንድ ሃይላይቶች ደስ የሚሉ ሃይላይቶች ምንጮች አይተናል። ደስ የሚል ግንኙነት አለ። የአማራ ፋኖ አንድ አለመሆንና አንድ የመሆን ወይም አደረጃጀት ያለመሰራቱ የመዘግየቱን ምክንያት በማድረግ የብልጽግና ሰራዊት በተለያየ አቅጣጫ ገበሬውን በተለያየ አቅጣጫ ተጽዕኖ እያደረሰበት ነው የሚገኘው። አቅም ኑሮት ሳይሆን አቅም እየፈጠርንለት ያለው እኛ ነን። እኛ አንድነትን እንፈልጋለን። መተኮስ የምንፈልግበትና የምንችልበት የራሳችን መደበኛ ጠላት አለብን። ወደዛ ነው የምንተኩሰው። አሁን በዚሁ አጋጣሚ አንድነት መዘግየቱ ነው እስከዚህ ድረስ እንትን እያለ ያለው። አንድ እንድንሆን ነው የምንፈልገው። ይህ ነገር ደግሞ ፈጣን የሆነ ምላሽ ለህዝባችን መስጠት ስላለብን ነው። አርሚ 15 አመፀም። ከሳምንታት በፊት አመጽ ላይ የነበረው የትግራይ ታጣቂዎች አመጽ ዛሬም በትግራይ ክልል አዲግራት ከተማ መቀስቀሱ ታወቀ። አርሚ 15 የተባለው የታጣቂ ቡድንም አመጹን የመራው መሆኑ ታውቋል። ባሳለፍነው ወር መጀመሪያ ሳምንት ላይ ተቀስቅሶ የነበረው የትግራይ ታጣቂዎች አመጽ አዲግራት ዩኒቨርሲቲን ዘግተው በመዋል ተቃውሟቸውን ሲያሰሙ እንደነበር ይታወሳል። በዛሬው የአመጽ ሰልፍ ላይም ቀደም ሲል ያነሱትን ጥያቄ ደግሞ ያሰሙ ሲሆን ሌሎቹ ጓዶቻችንም የኛን መንገድ ተከተሉ ሲሉ ተናግረዋል። የታጣቂዎቹ የአመጽ ምክንያት ጦርነትን አንሽም፣ ጥቅማችን ይከበርልንና ከኤርትራ መንግስት ጋር የተፈጸመው ጥምረት ይቁም የሚሉ ናቸው። በተለይም ጦርነትን በተመለከተ የትግራይ ህዝብ የጥይት ድምጽ ይበቃዋል ሲሉ በምሬት ተናግረዋል። አዲግራት ማለት በህወሓት የዞን አወቃቀር ምስራቃዊ ዞን ተብሎ የሚጠራ ሲሆን በዚሁ ቀጠና የሚገኘው የኢሮብ ማህበረሰብም በቅርቡ የራሱን ታጣቂ ኃይል አሰልጥኖ ወደ ትግል መግባቱ ይታወሳል። የኢሮብ ማህበረሰብ በህወሓት አህዳዊ አገዛዝ ተንገፈገፍኩ ሲል ደጋግሞ ተቃውሞውን ሲያሰማ የቆየ ሲሆን አሲምባ የተባለ የሰላማዊ ታጋይ ድርጅት
እስከ መመስረትም ደርሶ ነበር። ከህወሓት ታጣቂ ቡድንና ከኢሮብ ህዝብ አማጺ ኃይል በተጨማሪም በዚሁ ምስራቃዊ ቀጠና አንድ የሌላ ክልል ታጣቂና አንድ ደግሞ የጎረቤት ሀገር ሰራዊት መኖሩን የሚናገሩት የአካባቢው ነዋሪዎች ምስራቅ ትግራይ ማለት እንደ ጅቡቲ የጦር ሰፈር ሆናለች ማለት ነው ሲሉ ይገልጻሉ። የአካባቢው ነዋሪዎች አስተያየታቸውን ሲቀጥሉም በዚሁ ቀጠና የትግራይ ሰራዊት ብቻ ሳይሆን የኤርትራ ሰራዊትም አለ። ከዚህ በተጨማሪም የቀድሞ የአፋር ክልል ፕሬዝዳንት ሀጂ ስዩም የሚመሩት የአፋር ታጣቂ ኃይል የሚሰለጥነውና የሚንቀሳቀሰውም በዚሁ ቀጠና ነው። በዚህ የተነሳም የትኛው ወታደር የትኛው ኃይል እንደሆነ ማወቅ እስከሚቸግረን ድረስ ቀጠናችን የታጣቂ መናኸሪያ ሆኗል ብለዋል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደርና ህወሓት ከፌዴራል መንግስቱ ጋር የለየለት ጦርነት አይገቡም። ሁለቱም ፍላጎታቸው የኃይል መለካካትና ጊዜ ጠብቀው አንዱ ሌላኛውን ማጥቃት እንጂ ቀጥተኛ ጦርነት በቅርቡ አይጀምሩም ሲሉ የፖለቲካ ተንታኞች ተናግረዋል። ሁለቱም ኃይሎች ማለትም ህወሓትና ብልጽግና የፖለቲካ ቁማር ላይ ናቸው የሚሉት የፖለቲካ ተንታኞቹ በአካባቢው ሻዶ ጦርነት ወይም ቀለል ያለ ውጊያ እያደረጉ የኃይል መፈታተሽ ስራ ሲያካሂዱ ይቆያሉ። ይህ ደግሞ በዋናነት የትግራይና አፋር ክልልን ህዝቦች የበለጠ ይጎዳል። ሁለቱም ኃይሎች ወደ ለየለት ጦርነት ለመግባት የሚጠብቁት ሁለት ነገሮች ሲከሰቱ ነው ብለዋል። በተንታኞቹ እምነት ብልጽግናና ህወሓት ወደ ሙሉ ጦርነት ሊገቡ የሚችሉት በህወሓት በኩል የኤርትራን መንግስት ሰራዊት አስገብቶ ጥቃት ከፈጸመ ያን የብልጽግናው ስርዓት ወደ ጦርነት ይገባል። በብልጽግና በኩል የስምረት ፓርቲን ታጣቂ ሰራዊት ወደ ትግራይ ክልል አስገብቶ ጥቃት ከከፈተ ያን የህወሓት በሙሉ አቅሙ ጦርነት ይከፍታል ሲሉ ተንታኞች የቢዮን ትንተናቸውን አስቀምጠዋል። ሩሲያ ተኩስ ታቆም፣ ለዩክሬን ግን መሳሪያ እንደግፋት። ቡድን 7 አሜሪካ፣ ፈረንሳይ፣ ብሪታንያ፣ ጀርመን፣ ካናዳ፣ ጣሊያንና ጃፓንን ያሰባሰበው የበለጸጉት ሀገራት ጥምረት የሆነው የቡድን 7 ሀገራት የውጭ ጉዳይ ሚኒስትሮች በካናዳ ኒያግራ ፏፏቴ አጠገብ ባከናወኑት ጉባኤ በዩክሬን አስቸኳይ የተኩስ አቁም እንዲደረግ፣ በሱዳን ደግሞ ግጭት እንዲበርድ ባወጡት የጋራ መግለጫ ጠይቀዋል። አስቸኳይ የተኩስ አቁም ስምምነት በአፋጣኝ ሊደረግ ይገባል ያለው የቡድን 7 ሀገራት መግለጫ ሀገራቱ ለዩክሬን የግዛት አንድነት ያላቸውን ያልተቋረጠ ድጋፍም አረጋግጠዋል። የቡድን 7 አባል ሀገራት በዩክሬን ወረራ ብለው የሚጠሩትን የሩሲያ ጦርነት ለመቋቋም የሚያስችላትን የገንዘብ ድጋፍ ማጠናከር በሚቻልባቸው አማራጮች ዙሪያ ተወያይተዋል። በጉባኤው ላይ የተጋበዙት የዩክሬኑ የውጭ ጉዳይ ሚኒስትር አንድሪ ሲቢሃ በበኩላቸው የቡድን 7 ሀገራት በሩሲያው ፕሬዝዳንት ቭላዲሚር ፑቲን ላይ የሚያደርጉትን ጫና የበለጠ አጠናክረው እንዲቀጥሉበትና በአንጻሩ ለዩክሬን ደግሞ የውጊያ አቅሟን ሊያጠናክሩ የሚችሉ ድጋፎችን እንዲያደርጉ ጠይቀዋል። የቡድን 7 አባል ሀገራቱ በስብሰባቸው የዩክሬን ጦርነት እንዲቆም ሲጠይቁ፣ በአንጻሩ ሩሲያ ጦርነቱን ስታቆም ዩክሬንን ግን የበለጠ እንድትጠናከር ለማድረግ በማሰብ ጭምር መሆኑን አስታውቀዋል። በሱዳን የተፈጠረውን ቀውስ በተመለከተም የቡድን 7 ሀገራት በጋራ መግለጫቸው የሱዳኑ ጦርነት በዓለም ላይ ትልቁን ሰብአዊ ቀውስ እየፈጠረ ነው ሲሉ ተስማምተውበታል። በብልጽግናው ሊቀመንበር የሚደገፉት የፈጥኖ ድራሽ ኃይል መሪው ሐምዳን ዳጋሎና በግብጽ የሚደገፉት የአልቡራን ሰራዊት የከፈቱት ጦርነት በሱዳን እያደረሰ ያለው ቀውስ ከፍተኛ ነው። ከጋዛ ቀጥሎም ከፍተኛ የራብ አደጋ የደረሰው በሱዳኑ ጦርነት መሆኑ ይታወቃል። ሁለቱም ኃይሎች በተቆጣጠሯቸው አካባቢዎች በሙሉ ንጹሃንን በግፍ በመግደልና ረሃብን የጦር መሳሪያ በማድረግ ከፍተኛ ሰብአዊ ቀውስ አድርሰዋል። የቡድን 7 አባል ሀገራት የጋራ መግለጫቸውም ይህንን ጦርነት አውግዞ በአፋጣኝ እንዲቆም ጠይቋል። ከጉባኤው መጠናቀቅ ወደኋላ ወደ አገራቸው የተመለሱት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሱዳን ደም አፋሳሹ ጦርነት ዳግም እንዲባባስ እያደረገ ነው በማለት በብልጽግናው ሊቀመንበር የሚደገፈውን ፈጥኖ ደራሽ ኃይሉን ወንጅለዋል። ፈጥኖ ደራሽ ኃይሉ ከውጭ የሚያገኘው የጦር መሳሪያ አቅርቦት እንዲቋረጥ ዓለም አቀፉ ማህበረሰብ ጫና እንዲያደርግም አሳስበዋል። የፈጥኖ ደራሽ ኃይሉ የሚባለው በጄኔራል ሐምዳን ዳጋሎ የሚመራው ቡድን ከተባበሩት አረብ ኤሚሬቶችና ከብልጽግናው ቀጥተኛ ድጋፍ የሚደረግለት መሆኑ ይታወቃል። የሱዳን ፈጥኖ ደራሽ ኃይል እስካሁን በተደረገው የእርስ በርስ ጦርነት ጠንካራ ይዞታ የተባለለትን የዳርፉር ግዛት ዋና መቀመጫ የሆነችውን የአልፋሽር ከተማ ከተቆጣጠረ ከ2 ሳምንት በኋላ የተካሄደው የቡድን 7 ሀገራት የውጭ ጉዳይ ሚኒስትሮች ጉባኤ ሁለቱም ተፋላሚ ወገኖች ግጭት እንዲያበርዱና ዘላቂ የተኩስ አቁም ስምምነት በአስቸኳይ እንዲፈጽሙ ብሎም ያልተገደበ የሰብአዊ እርዳታ መስመር እንዲከፍቱ በአጽንኦት ጠይቋል። ፈጥኖ ደራሽ ኃይሉ አልፋሽርን ከተቆጣጠረ ወዲህ በአካባቢው የጅምላ ግድያ መፈጸሙንና የዘር ማጥፋት ወንጀሎች የተፈጸሙ ሊሆን እንደሚችል የሚያመላክቱ መረጃዎች እየወጡ መሆናቸውን፣ ጦርነቱ በዓለም ላይ ትልቁን የሰብአዊ ቀውስ መፍጠሩን የተባበሩት መንግስታት ድርጅት ማስታወቁን አሜሪካን ጨምሮ ዓለም አቀፉ ማህበረሰብ ለጉዳዩ ትኩረት እንዲሰጥ በተደጋጋሚ ጥሪ እየቀረበ ነው። የተከበራችሁ የአዲስ ድምፅ አድማጭ ተመልካቾችና ተከታታዮች ሚዲያችን ከህዝቡ እውነተኛ ዓላማ ጎን በመቆም በዘርፉ እያበረከተ ያለውን አስተዋጽኦ እንደምትገነዘቡት እናምናለን።
በመሆኑም ሚዲያችን በተለይ ላለፉት 8 ዓመታት ዘርፈ ብዙ መከራ እየደረሰበት ያለውን የአማራ ሕዝብ ራሱን ከጥቃት እንዲከላከል ከመቀስቀስ ጀምሮ እስከ ማደራጀት የበኩሉን አስተዋጽኦ አድርጓል። አዲስ ድምፅ ሚዲያ በተለይ ዛሬ ለተከታተለው የአማራ የህልውና ትግል እጅግ አስፈላጊ መሆኑን በመረዳት በኖቬምበር 15 እና 16 በሚያደርገው የፈንድራይዚንግ ዝግጅት ላይ በመገኘት የበኩሎትን አስተዋጽኦና ድጋፍ እንዲያደርጉ በአክብሮት ጋብዘነዎታል። ዝግጅቱ በዋሽንግተን ዲሲ ሰዓት አቆጣጠር ከ2 ፒኤም ጀምሮ በዙም ይካሄዳል። ዙም ሚቲንግ አይዲ 561 640 3703 ፓስኮድ 8AJK6Z። በሌሎች የድጋፍ አማራጮች ዜልና ካሻፕ 240 472 4439 ፔፓል belowd@yahoo.com በጎፈንድሚ እንዲሁም በቋሚነት በየወሩ ድጋፍ ለማድረግ addisdimts.comን ይጠቀሙ። ድጋፍና ትብብሮ እጅግ አድርገን እናመሰግናለን። አዲስ ድምፅ የህዝብ ልሳን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።